ልጆች ምን ይላሉ የሚለው ፕሮግራማችን አሁን ይጀምራል። አዎ 3 ልጆችን ይዘንላቸው ነው የመጣነው። በየሳምንቱ አዳዲስ ልጆች አዳዲስ ታለንት ነው ይዘን የምንመጣውና እስቲ ስማችሁን ትነግሩናላችሁ፣ እድሜያችሁን ትነግሩናላችሁ፣ ስንተኛ ክፍል እንደሆናችሁ እንደዛው። እሺ በጸሎት ነጋሽ። ስንት ዓመትሽ ነው? 6 ስንተኛ ክፍል? ከጂሰሪ መክሊት እስጢፋኖስ። መክሊት እስጢፋኖስ። ስንተኛ ክፍል ነሽ? አንደኛ። ስንት ዓመትሽ ነው መክሊትዬ? 6 አንቺስ? ኤልዳና ሚሊዮን። ኤልዳና ሚሊዮን ስንት ዓመቷ ነው? 7 ስንተኛ ክፍል? ሁለት። እንኳን ደህና መጣችሁ። በጸሎት እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። በጸሎት መክሊትና ኤልዳና ከማን ጋር ነው የመጣችሁት? እኔ ከእናቴ ጋር። ከእናትሽ ጋር። ማን ትባላለች? ይመኙሻል አሻግሪ። ይመኙሻል አሻግሪ። ይመኙሻል አሻግሪ። እሺ መክሊት? ከአባቴ ጋር። አባትሽ ማን ነው ስሙ? እስጢፋኖስ። እስጢፋኖስ ማን? ያ ረሳች። የአያቷን ረስታዋለች። ተረሳ። በቃ ችግር የለም። አባትሽ ራሱ ይነግረናል። እሺ ኤልዳና? ከአክስቴ ጋር። ከአክስቴ ጋር። አክስትሽ ማን ነው ስሟ? መቅደስ። መቅደስ ማን? ውሩማ። መቅደስ ውሩማ። በጣም ግን ምን ይዘውልን መጥተዋል መሰለህ ዳንዬ? እንዴ ታለንት ይዘው ነው የመጡት እኮ። ታለንት አላችሁ አይደል? ምንድን ነው ይዛችሁልን የመጣችሁት? እስቲ ምን የሚለው ዘፈን? ቀና በል በይ ባይ። ቀና በል ባይ። ሞዴል። መክሊት ሞዴሊንግ ፋሽን ሾው። ፋሽን ሾው። እሺ ኤልዳና? እኔ ጭፈራ። የማን? ቢራቢሮ ታምራለች። ቢራቢሮ ታምራለች። በጣም ደግ። ታዲያ ከማን እንጀምር? ቅድም ከዛ ስለተጀመረ አሁን ከኤልዳና። ከኤልዳና አይደለ? አንቺ መዳቢ ነሽ። መሀል ላይ ተቀምጣ ታቀላጥፈዋለች። እሺ ቢራቢሮ ታምራለች፣ ሁሌ ሳያት ትገርመኛለች። ቢራቢሮ አባ ጨጓራዬ ነበረሽ ወይ? ቢራቢሮ ክንፍ አለም ነበረሽ ወይ? ቢራቢሮ 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 ቢራቢሮ። ኤልዳና አባ ጨጓራዬ ምን እንደሆነ ታውቂያለሽ? የሆነ የሚዋጋ ነገር አለ። እዛ ደግሞ ሲሞት ደግሞ የሆነ ነገር ይወጣል። ኧረ አንቺ ሪሰርች ሰርተሽ ነው የመጣሽው ማለት ነው ዛሬ። በግልጽ ሁኔታዬ ባልነግርሽም ደህና ነኝ እያልኩኝ በዋሽሽም በክፋት ብይ እንደሌላ ነገር የኔን ክፉ ወጥቶችኝ ብዬ ነው የኔ ፍቅር። በግልጽ ሁኔታዬ ባልነግርሽም ደህና ነኝ እያልኩኝ በዋሽሽም በክፋት ብይ እንደሌላ ነገር የኔን ክፉ ወጥቶችኝ ብዬ ነው የኔ ፍቅር። ቀና በል ባይ ባላይ ዝቅ በል ባይ ባላይ ጨፍኝ የሚገኘሽ ከኔ ያንቺ ለኔ። ቀና በል ባይ ባላይ ዝቅ በል ባይ ባላይ ጨፍኝ የሚገኘሽ ከኔ ያንቺ ለኔ። የዛሬው ደግሞ ይሄ ሙዚቃ ከነ ሚውዚክ ቪዲዮ ነው። ቪዲዮን አይተኸዋል? ዛሬ ቀና በል ባይ ባላይ አይደለ? አንደኛ። ስለዚህ ወላጆቻቸውን እንጥራ። ወላጆች ተቀበሏ። ድግ ብላችሁ ወላጆች እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ልጆቻችሁን በሰላም አገኛችሁ? በጣም ዛሬ እንግዲህ ልጆቻችሁ በጋስት ሞል ከኛ ጋር ቆንጆ ቆይታ አድርገው ነበረ። ሙሉ ቀን ያሳለፉት። ስለዚህ እነሱን እንሸኝና እኛ ደግሞ አንዳንድ ነገሮች እንጫወታለን። ልጆች ተመልሰን እንገናኛለን። እሺ? ቻው ቻው ቻው።
ወላጆች እንኳን ደህና መጣችሁ። ልጆቻችሁ አስተዋውቀውናል፣ ግን ደግመን እንተዋወቀው። መቅደስ ውሩማ የኤልዳና አክስት። እሺ። እስጢፋኖስ ሙሉጌታ የመክሊት እስጢፋኖስ አባት። እሺ። ይመኙሻል አሻግሬ የበጸሎት ነጋሽ እናት። እንኳን ደህና መጣችሁ በድጋሚ። እንኳን ደህና ቆያችሁ። ያው ልጆቻችሁን አምናችሁ ከኛ ጋር ስለሰጣችሁን እናመስገናችሁና ልጆቻችሁ ደግሞ ቤት ውስጥ ምን አይነት ባህሪ ያላቸው፣ ትምህርት ቤት ሲሆኑ ከጓደኞቻቸው ጋር ሲሆኑ ልጆች እንደየቦታው አይደሉ ምን አይነት ባህሪ ነው ያላቸው? በጸሎት በጣም ፈጣን ናት፣ ከሰው ተግባቢ ናት፣ ሰው ደግሞ በጣም ትወዳለች። መክሊት ያው እንግዲህ እንዳያችኋት ነች፣ ፈጣን ነች በጣም ትምህርቷ ላይም ጎበዝ ነች። ያው ከሰው ጋር ቶሎ ትግባባለች። ታለንቶችን አንዳንድ ነገሮችን ትሞክራለች፣ እኛም ሰፖርት እናርጋታለን። ከዛ በዘለለ ግን ያው በጣም ፈጣን ልጅ ናት፣ ጎበዝ ልጅ ናት። ኤልዳና በጣም ጎበዝ ልጅ ናት፣ ከሰው ጋርም ትግባባለች። ያው እንዳያችኋት ነው፣ በጣም ፈጣን ናት እሷ እና ያልተጠየቀችውን ሁሉ ልትመልስ ትችላለች፣ ከፍጥነቷ የተነሳ ማለት ነው። ቆንጆች ስላችሁ እኮ እናመሰግናለን። በላጋችሁ ልጆቻችሁ ሶስት የመጀመሪያ ልጆች ናቸው? ያው አክስት አይ ሶስተኛ ናት። መክሊትስ? እኔ የመጀመሪያ ናት። እኔ ሶስተኛ ናት። በጣም አሪፍ። እንግዲህ ልጆቻችሁ ዛሬ ከኛ ጋር ሲውሉ አጫዋቻቸው ዞር ዞር እያደረገቻቸው አንዳንድ ጥያቄዎችን ጠይቃቸው ነበር እና የመጀመሪያ ጥያቄው የትራፊክ መብራት ታሳያቸውና ይሄ ምንድነው ትላቸዋለች። የትራፊክ መብራት ቀለማቶቹን ይናገራሉ። ከዛ በኋላ ደግሞ ጥቅማቸውንም ይናገራሉ እና የእናንተ ልጆች ምን ይላሉ? ትራፊክ መብራቱን ቀለሙን ተናግረው ጥቅሞቻቸውን ይገልጹልናል ወይስ አይገልጹም? ወይም ልጆቻችሁ ምን ይላሉ? ያኔ ስለ ትራፊክ መብራት ታውቃለች። ቀለሞቹ ላይ ምናልባት ልትሳሳት ትችላለች፣ ግን ትራፊክ መብራት እንደሆነ ታውቃለች። ቀለሞቹንም ታውቃቸዋለች፣ ግን የትኛው ሂድ የትኛው ቁም የሚለው ላይ ምናልባት ልትሳሳት ትችላለች እንጂ እሱን ታውቃለች። ኤልዳና ቀለሞችን ታውቃለች፣ ምናልባት የትኛው ሂድ እንደሱ ማለት ነው፣ የትኛው ሂድ የትኛው ቁም እንደሚባል ቀለሞችን ግን ትገልጻለች። ቀዩን የቁም መሆኑን ታውቃለች ብዬ ገምታለሁ። ሌላውን አትመልስም። ሌላውን የምትመልስ አይመስለኝም። ትናገራለች። ያው ቤት ውስጥም እንትን ስለምትል እንደዚህ ትምህርት ላይ ምናምን ስትጽፍ ምንም ስትል እንትን ስለምትል ትነግረኛለች። የሶስቱንም ጥቅሞች በትክክል ትገልጻለች። ቀለሙንም ትነግርሻለች፣ እንትኑንም ትናገራለች። ጥቅሞቹ ብዬ ነው የማስበው። ትናገራለች። እኔ ለማየት በጣም ነው የጓጓ። ዳኒ ግን ንገረን እስኪ ጥቅሞቹን። አረንጓዴ ለምንድን ነው? አረንጓዴ ፍቃድ ነው፣ የይለፍ ነው። ቢጫው ደግሞ ማስጠንቀቂያ ነው። ቀይ ቁም ነው። ታውቂያለሽ ምንድን ነው? የትራፊክ መብራት። እሺ ይሄ ምንድን ነው? ቀይ። ምንድን ነው የሚጠቅመው ቀይ? እኛ አሁን ቀይ ሲበራ ማለፍ ነው ያለብን። ከዛ ቢጫ ሲበራ ደግሞ ያልፋል መኪና። አረንጓዴ ሲበራ ደግሞ መኪኖቹ ይሻገሩና እሺ ሰው ይቆማል። እንደዛ ነው። አልተሳሳትኩም። እሺ ቀጣይ የማን ነው ደግሞ? እዚህ ጋር ምንድን ነው የተቀመጠው? እናትሽ ምንድን ነው ይሄ? ቀለሙ አረንጓዴ። እሺ አረንጓዴ ሲበራ መኪኖች ይሄዳሉ። ይሄኛውስ? ቢጫ። እሱ ደግሞ መኪኖች ሊሄዱ ሲዘጋጁ። እሺ ይሄኛውስ? ቀይ። ቀይ ደግሞ መስዋዕትነትና እንትን ማለቴ ቀይ ደግሞ መኪና ሲቆም። ይሄ ሙሉ ግን ምንድን ነው የሚባለው? ስም አለው አይደል? እንትን ትራፊክ። በትክክል የመለሰችው እንደውም ከባንዲራው ጋር ተመሳስሎባት ቀይ የመስዋዕትነት ሁሉ ያው የኤልዳና አክስት አታውቀውም ነበር ያልሽው፣ ግን በትክክል አታውቀውም ነበር። አውቀዋል። እሺ መጨረሻውን የቀረን በጸሎት ምንድን ነው ይሄ? እነዚህ ከለሮቹ ነገር? አዎ ይሄ ከለሮቹ ብቻ ሳይሆን ይሄ ምንድን ነው የሚባለው? የትራፊክ መብራት። እሺ ቀለሞቹን ነው የምነግርሽ። አረንጓዴ፣ ቢጫ፣ ለምን ይጠቅማል? አረንጓዴ ለምን ይጠቅማል? ለመሄድ
እሺ ቀጥሎ ያለውስ? ቢጫ ደግሞ ለመቆም። እሺ ከዛስ? ሰው ለመሻገር ሰው የሚሻገርበት። የትኛው ኮስ ምንድን ነው? ከለሩ ንገሪኛ። ቀይ። እሺ ጥሩ ነው። መሻገር ሲል መኪና ቀይ ሲበራ መቆም ስለሆነ በትክክል የመለሰችው ማለት ነው። እሺ ሁለተኛው ፈተና ደግሞ ምንድን ነው? አጫዋቻችን ወክ እያስደረገቻቸው አካፋና ማጭድ ታሳያቸውና ይሄ ምንድን ነው ብላ ትጠይቃቸዋለች። ልጆቻችሁ ምን ይላሉ? አታውቀውም። ስለዚህ አላውቀውም ነው የምትለው። አዎ አላውቀውም ነው የምትለው። አዎ አታውቀውም። አካፋ ይሁን እንትን ይሁን አታውቀውም። አላውቀውም ትላለች። እሺ በጸሎትስ? ያው ስሙን አታውቀውም ብዬ ነው ማሰብ። ስለዚህ አላውቀውም ነው የምትለው ምትል ይመስለኛል። አዎ እሺ ኤልዳና ታውቀዋለች። ሁለቱንም ታውቀዋለች። አካፋና ምክንያቱም ማጭድ ቤት እንጠቀምበታለን። አካፋውንም ማጭዱን ነው። አካፋውን ምናልባት ማጭዱን ግን ታውቀዋለች ብዬ ገምታለሁ። ማጭዱን ታውቀዋለች። አካፋውንስ? እሱንም ታውቀዋለች። ታውቀዋለች። አዎ አይተን እስኪ ምንድነው እዚህ ጋር ያለው? እነዚህ ምንድናቸው? ይሄ እንትን አካፋ። ምንድነው ይሄ? አካፋ ለምንድን ነው የሚጠቅመው? እንትን አፈር ምናምን እንደዚህ ስንቆፍር። እሺ ይሄኛውስ? ይሄ ቢላ። ይሄ ቢላ ነው? እሺ የሳር ቢላ። አካፋውን ነው እንጂ ያወቀች ማጭዱን ያላወቀችው ማለት ነው። ማጭዱን አላወቀች። ጋኛው መልሳለች። እሺ የማን ነው ቀጣይ? ምንድነው ይሄ ታውቂዋለሽ? ምንድነው? አፈር የሚቆፈርበት። አፈር ምን የሚባልበት? የሚቆፈርበት። የሚቆፈርበት። እሺ ስሙስ ምንድነው? አላውቀውም። አታውቂው? እሺ እቺኛዋ ደግሞ ምንድናት? ቢላ። ምንድነው ይሄ? ቢላ። ቢላ። አላውቀውምና ቢላ ብላለች። አላውቀውም ትላለች። አዎ አላውቀውም ትላለች ነበር የተባለው። አንዱ ግን ግማሽ ነጥብ ይኖረዋል ብዬ አስባለሁ። እንግዲህ በኋላ ጥረታቸው ግን የሚገርም በጣም አሪፍ የራሳቸው ይከራላቸው። ምንድነው እዚህ ጋር ያለው? ታውቂዋለሽ? ይሄንን ምንድነው? የአፈር ማውጫ። ግን ደግሞ ስም አለው አይደለ? የጭቃ ማውጫ። የጭቃ ማውጫ። እሺ እቺኛዋ ደግሞ ምንድናት? የሳር ማውጫ። የሳር ምን ማድረጊያ? መኮትኮቻ። መኮትኮቻ። የሚገርም ነው። እሺ ወደ ሶስተኛው እንለፍ። የመጨረሻውም ጭምር የመጨረሻው እንግዲህ አጫዋቻቸው የምትፈትናቸው ፈተና ደግሞ ምግብ እንብላ ትላቸውና የቀረበ ምግብ እየበሉ ከዛ በኋላ ይሄ ምንድን ነው ትላቸዋለች። ስንቃሪያ አሳይታቸው ምን ብለው ሊመልሱ ይችላሉ? ስንቃሪያ ይላሉ ወይስ ምን ይላሉ? ኤልዳና ታውቀዋለች። ቃሪያ። ስንቅ ትላለች። ስንቅ ትላለች። አዎ መክሊት ስንግ አትልም። ቃሪያ ነው ልትል ትችላለች እንጂ ስንግ ነው አትልም። በጸሎትም ስንግ አትልም። ቃሪያውን እንጂ የምታውቀው ስንግን አታውቅም። በጣም ስንግ እኔ ይሄው ዛሬ ቆንጆ ሽሮ ልጋብዝሽ ነው። ጎበዝ። ይሄ ምን እንደሆነ ታውቂያለሽ? ምንድን ነው? ቃሪያ። ቃሪያ። ሌላ ስም የለውም? የለውም። ጣቻት ሁሉ እኮ ምን ለማለት ፈልገሽ ነው? ቃሪያ እንደውም እኔ በሆን ባላውቀው ቃሪያ በቲማቲም ቀላ ብሎ ስታየው በቲማቲም ካለች ውስጡ ዘይት ይኖረዋል፣ ሽንኩርት ይኖረዋል። ለስንግ እሺ፣ የመክሊትን እንመልከት። በጣም ነው የሚጣፍጠው ሽሮ። ሳፍጥ በእናትሽ ታውቂያለሽ? የዚህ ስም ምንድን ነው? ቃሪያ። ቃሪያ። ሌላ ስም የለውም? ሌላ ከዚህ በላይ አላውቅም። የመክሊት አባት ግን መልሱን ሁሉ የነገረችው ነው የሚመስለው። በትክክል ነው የሚመልሰው። እሺ የኤልዳና ነው የቀረን አይደል? የኤልዳና
ሲጣፍጥ ታውቂያለሽ? ምንድን ነው ስሙ? ቃሪያ ቃሪያ ቃሪያ። ሌላ ስም የለውም? እንትን ስልስ በቃሪያ። ይሄ ከቲማቲም በቃሪያ ሁሉ የበለጠ ምርጥ ስም ነው። አንቺን የሰማችሽ ነው የሚመስለው። እኔ እኮ ቲማቲም በቃሪያ ነበር እንደማለት። አንተ ካበራው በኋላ ደግሞ ስልስ በቃሪያ እኔ ገርሞኛል። እኔ ትመልሰዋለች ወይ ስንቃሪያ ስንቃሪያ አልተመለሰም። ስለዚህ ያው ውጤቱንና ልጆቹን ይዘን እንመለሳለን። አዎ መጣ። እሺ ልጆች አቤት ልጆች ለኛ ሁሉ ጊዜ ስንተኛ ናቸው? አንደኛ ስንተኛ ናቸው? አንደኛ። አዎ ግን ሁሉ ጊዜ አንደኛም ቢሆኑ ደግሞ አንዳንድ ጊዜ አሸናፊ ይኖራል አይደል? አዎ የዛሬ አሸናፊያችን መክሊት ናት። ስለዚህ እዚህ ጋር ደግሞ ዳንኤ ራይቲንግ ታብሌት አለ። ይሄ ራይቲንግ ታብሌት ፓድ ለማን ነው የሚሰጠው? ለኤልዳናና ለበጸል። እሺ መክሊትዬ ደግሞ እዚህ ጋር የምታይ ሙዚቃ ትወጃለሽ? ሙዚቃ የማን ሙዚቃ ትወጃለሽ? በክፉ ሁኔታ በክፉ ሁኔታ መስፈን ፈለግሽ? በቃ ይሄን ፒያኖ እየተጫወትሽ ትዘፍኛለሽ። እሺ ከፈለግሽ አንድ ይሄኛውና ከዛ ደግሞ መክሊትዬ ከዚህ ፒያኖ 37 ኤሌክትሮኒክ 37 ኪዎች አሉት። ኤሌክትሮኒክ ኪቦርድ ነው። ሙዚቃ ትጫወችበታለሽ። ስትፈልጊ ራስሽን ሙዚቃ ትጫወችበታለሽ። ከዚህ ኪቦርድ እና ከቤተሰቦችሽ ጋር አንድ ቀን ሄደሽ ኩሪፍቱ ወተር ፓርክ ተዝናንተሽ ተጫውተሽ ጥሩ ጊዜ አሳልፈሽ ከመምጣት የቱን ትመርጫለሽ? ይሄን እንግዲህ እንኳን ደህና መጣችሁ። ምን ተሰማችሁ ቤተሰቦች? በጣም ደስ ያለን። ኢቢኤሶችን በጣም እናመሰግናለን። ይህ ፕሮግራም ልጆች የሚያካተተ መሆኑ በጣም ጥሩ ነው እና ተበረታቶ ቢቀጥል አሪፍ ነው። እናመሰግናለን። ደስ ብሎ በጣም አሪፍ ፕሮግራም ነው። ደስ ይላል። እኔ ሉላን በጣም ስለምወዳት በዚህ አጋጣሚ ወደዴን እንገልጽላታለን። ደስ ይላል። ኢቢኤስ በጣም ደስ ይላል። በጣም አይደለም እናመሰግናለን። በጣም እናመሰግናለን። በጣም ደስ ይላል። በጣም ልጆቻችን ዘና ፈታ ብለው ነው የመጡት። በጣም ደስ ይላል። ደስ የሚል ፕሮግራም ነው። ሁሌ ውሰጂኝ ትል ነበርና በቃ አሁን ስላመጣኋት ስለወጣላት ደስ ብሎኛል። እኛም እንግዲህ በድጋሚ ልጆቻችሁን አምናችሁብን ከኛ ጋር እንዲመጡ ስለፈቀዳችሁ እናመሰግናችኋለን። እናመሰግናለን። ልጆች ልጆች ምን ይላሉ የሚለው ፕሮግራማችን ይህንን ይመስል ነበር። አብራችሁን ቆዩ። ቻው። ኢምፓወር አዲስ 2018 በአመቱ ተመልሰን መጣን። ቅዳሜ ታህሳስ 4 እና እሁድ ታህሳስ 5 2018 ዓ.ም በአዲሱ አዲስ ኢንተርናሽናል ኮንቬንሽን ሴንተር የሚያነቃቃ የሚያገናኝና የሚያበረታታ ሁለት የማይቀሩ ቀናት፣ ውይይቶች፣ አስፈላጊ የሆኑ የጤና ምርመራዎች፣ የንግድና የሥራ ፈጠራ ግንዛቤዎችና አዲስ የሥራ ሐሳብ ውድድር፣ የሙያ አቅም ማጎልበት፣ የውበትና ፋሽን ትዕይንቶች፣ ወጣቶች፣ ፈጠራና ልማት፣ መዝናኛና ትርኢቶች፣ ግብይት፣ ምርትና አገልግሎቱን ለማስተዋወቅ ውስን ቦታዎች ቀርተውናል። ቶሎ ይመዝገቡ። ለመመዝገብ በዚህ ሜል ያድርጉልን። ለስፖንሰርሺፕ የሚጠቀሙ ለመደወል ይኸው ኢምፓወር አዲስ 2018 አይቀርም።